ምስቱ ደግሞ እንዴት ተገናኘች ዴቭ ዝለ ማብራሪያውን ክራሽናት ብለ እንድታ ማብራሪያ እንፈልጋል ዴቭ አለ እንደዚህ አይነት ነገር ማናቀው ደግሞ እሷም ሌላ ሰንሰለት አላት እንዴ ታጋይ ያሉ ስለሚጋቡ እኮ አስቸጋሪ እኮ አስቸጋሪ እኮ ነው ይሄን እኮ እኛ ማናቀው ይሄን ወያኔ ትግፋ ይሄን እኮ እንትን ነች እንዴ ዴቭ ነች እንደ ምስቱም እንትና ባቸው ስብሰባዎች ያለበት ምክንያቱም ለዚህ ነው ስለዚህ ለዳዊት እችን ኢንፎርሜሽን እየሰጠ ያለው ወይ ታደሰ ነው ወይ ሚስቱ ናት ሳም ትሩዝ አለው ሁሉም ነገር እውነት አይደለም ሳም ትሩዝ ግን አለው ታደሰ ግምገማው አስደሰተው ግምገማው አስቆርፎታል ግምገማው አስቆጥቶታል ስላስቆጣው በቃ ሊያወርዱኝ ነው ማለት ነው ጌታቸው እንደዛ ገምግመው ነው ያወረዱትና አሁን ደግሞ እኔን የሚገመግሙኝ ሊያወርዱኝ ነው የሚል የስልጣን የሴኩሪቲ ስጋት ነው ጌታቸው ረዳ ያወርዱኝም ታገታታ አብይ ያለ ብለን ነበር አይደል አሁን እቺ ታደሰ በዳዊት በኩል እየወጣችሁ ያለችው ሜሴጅ ለብልጽግና ነው ሊያወርዱኝ ነው ከስልጣን ሊያነሱኝ ነው ስለዚህ ዱ ሳምቲንግ የምትል መልእክት ናት እኔ ግን እምለው ታደሰ ወረደን እናውርድ የሚል አልመሰለኝም ግምገማው የሆነ ለውጥ ሊኖር ይችላል መሸጋሸግ ሊኖር ይችላል ሳም ትሩዝ አለው ሁሉም ነገር እውነት አይደለም ሳም ትሩዝ ግን አለው ያ ታደሰ ወረደ ማለት ጥሎት ነው ያው ዋናው ዴቭም እዚህ ጋር ማብራሪያ እንድትሰጥ እንፈልገው ከምስቱ ጋር ያላችሁ ግንኙነት ከየትኛው ምስቱ ጋር እሱ ሊያጣላ ይችላል ሶሻል ሚዲያ ላይ የሚያወራ ለማናት እቺ ሃይማኖት ምናምን ያስገድደው ሁሉ ነው ሰው ምስት የቀማ ምስቱን ያረግ ነው ሰውየው ከየትኛው ምስቱ ጋር እንደሆነ አላውቅም ግን ሲሪየስሊ እዚህ አካባቢ ካለ እኛ ማናቀው ከሱ ጀርባ ሆና የምትሰራው ስራ ካለ ብታወቅ ጥሩ ነው ይሄን ዴቭ እንደው ዝም ብለህ ክራሽናት በሚል ቀለል አድርገህ አትለፍ መብታችንን እንጠይቃለን ፍትህ ለምስቱ ካልሆነች ማለት ነው ችግር ካለ እንጠይቃለን ግን እውነት ለመናገር ውሳኔያቸው አሁን ላይ ሲምቦሊክም ቢሆን ይቀመጥና እስከ ስንት ቀን ነው 20 ምናምን ቀን ቀረው ከዛ በኋላ ፎር ሹር ደብረጽዮን ወደ ስልጣን ይመጣል ነው ለሷም የተነገራት ይሄ ነው ለውጥ አሁን ማንሳት አንፈልግም ብለው የነገሩትም አሁን ነው ባይዘን በፊት ማንሳት እንደሚፈልጉ ነበር የሚነግሯቸው ለነዚህ ወሮበሎች ለስታሊን ለሚባለው ድንቅ ተመሳሳይ መልእክት ነው የሰጡት ባይዘው ሁለቱም አንድ ቃል ነው የሚናገሩት በግሩፕ ነው የሚደወልላቸው እንደውም አክብረው እንኳን ለብቻ አያናግሯቸውም በግሩፕ አድርገው ነው የሚያናግሯቸው ተመሳሳይ መልእክት ነው አይ ቲንክ አሁን ባለው ሁኔታ የቀረችውን ቀን እንታገስ ከዛ በኋላ ስልጣኑ ሊራዘም የሚችለው በዶክተር አብይ አህመድ ፈቃድ ነው ዶክተር አብይ ጋር ደግሞ እኛ ተቆራርጠናል ከፕሪቶሪያ ስምምነት በፊት ከጦርነቱ በፊት ወደ ነበረበት እንመለሳለን ነው ምን ያክል ለስልጣን ጥመኛ እንደሆኑና ያን ስልጣንም ለማስቀጠል ሞት ካለም ለመሞት ዝግጁ ሆናቸውን የሚያሳይ ነው ኦኬ ወደ መጨረሻዎቹ መረጃዎች ልሂድ ቤተሰብ ላይክ በጣም አንሷል ላይክ አድርጉ ሼር አድርጉ የጠቅላይ ሚኒስትሩ የጉብኝት እስካሁንም እያባራ አይደለም በተለይ የውጭ ሚዲያዎች የውጭ ትንተናዎች በደንብ እየተደረገ ነው ያለው እኔ ለመስማት ሞክሬያለሁ የጠቅላይ ሚኒስትሩ ጉዞ ወደ አቡዳቢ ምን ያረገዘ ነው የሚሉ ጥያቄዎች በሰፊው ዛሬም እያነጋገሩ ነው ያሉት በተለይ ነጥለው አይደለም እያዩ ያሉት በተለይ ውጭ ተንታኞች ያሉት ከጉብኝቱ በፊት ያሉትን ነገሮች ለማንሳት ሞክሯል በዋናነት የአሜሪካው የውጭ ጉዳይ ሚኒስትር መስሪያ ቤት በሱዳን የሚገኘውን የሙስሊም ብራዘርስ የሽብርተኛ ዓለም አቀፍ ሽብርተኛ ብሎ መፈረጁ ድራማቲክ የሆነ አይ ቲንክ ትላንትና ነው የጀመረው ያ ኢፌክቲቭ መሆን የሚጀምረው ትላንት ነው አይ ቲንክ ያ ከባድ ለውጥ የሚያመጣ ነው በቀጠናው እሱ የተወሰነበት ወቅት ላይ ነው ጉዞ አንዱ እየተነሳ ያለው እሱ ነው ከዛ በኋላ ወደ ጅቡቲ የተደረገው ጉዞም ነጥቧን ለብቻ የምትታይ ሳይሆን አንድ ላይ ዶቶቹን አገናኝቶ ማየቱ ምስራቅ አፍሪካ ላይ ምን እየመጣ እንዳለ የሚገልጽ ነው የሚሉ አሉ ከዛ በላይ ደግሞ የውጭ ጉዳይ ሚኒስትሩ ራሱ ለአራተኛ ጊዜ ያደረገው የስልክ ጥሪ ሌላ ኮንሲደር መደረግ ያለበትና ትልቅ ዲፕሎማሲ
እንቅስቃሴ ነው የሚሉት። ስልኩ ብቻ አይደለም የተነሱ ቃላቶችን ጨምሮ ስተነትኑ ሰምቻለሁ። በተለይ ሽብርተኝነት፣ ኢኮኖሚ፣ ሰላም፣ ጸጥታ እነዚህ የተደጋገሙ የሚመስሉ አንደኛ ሲደጋገምም ድንገት አይደለም። በዲፕሎማሲ የሆነ ቃል ከተደጋገመ በቀላሉ የሚታይ አይደለም። አሜሪካን በቀጠናው ላይ ያላትን ፍላጎት ከኢትዮጵያ ጋር ከሰላም ከጸጥታ ከኢኮኖሚ ብቻ ሳይሆን ከሽብርተኝነትም ጋር ያላትን ግንኙነት ከውሳኔዋ ጋር የሚያመሳክር ነው። እንግዲህ ከዛ በኋላ ነው ወደ የተባበሩት አረብ ኤሚሬት ጉዞ የተደረገው። በምስራቅ አፍሪካ ቀጠና ላይ አንዳች ለውጥ እየመጣ ነው። ቀይ ባህር አንዳች ነገር እየመጣ ነው። በዚህ ደግሞ ኢትዮጵያ ግንባር ቀደም ሀገር እየሆነች ነው የሚል ትንታኔ ዛሬም በሰፊው እየተሰራ ነው የዋለው። እንደተለመደው እየቆየ የሚገባቸው የህወሓት የህግደፍ ደናቁርትም ቀኑ እየመሻ ሲሄድ ወሬው እጅ ካለ በኋላ እነሱም እየገባቸው ነው ገብቷቸው ምን ይሆናል የሚለውን የምናይ ነው የሚሆነው። ግን ያ እንዳይሆን የሚፈልግ አካል እንዳለ ስለሚጠበቅ መብት ትዕዛዝ ተላልፎ ይሁን እንዲሁ በራሳቸው ወስነው ይሁን ከመቀሌ ዛሬ ከመሸ የተሰማ መረጃ ነው። ከመቀሌ ወደ አዲስ አበባ የሚደረጉ ጉዞችን ሙሉ በሙሉ እንድታገዱ ወስኗል ህወሓት። በተለይ ዛሬ ጠዋት ከመቀሌ ወደ አዲስ አበባ በአውቶቡሶች ሲጓዙ የነበሩ መንገደኞች ከትግራይ ጫፍ እንዳይወጡ ተከልክለዋል። እሱ ከተሰማ በኋላ ነው የመረጃ የወጣው። በመውጫ መንገዶች ሁሉ ላይ ኬላዎች እንዲቋቋሙ ተደርጓል። ኬላዎቹ ወደ አዲስ አበባ በሁለት አውቶቡስ ሲጓዙ የነበሩ መንገዶችን ከትግራይ እንዲወጡ መመለስ ብቻ ሳይሆን በሁሉም መውጫ መንገዶች ላይም ጥብቅ ፍተሻ እንዲደረጉ ታዟል። ያ ፍተሻም ተግባራዊ ሆኗል። የሚወጡ ወጣቶችንም የመመለስ ስራ ተጀምሯል። ቴክኒካሊ ከመቀሌ ውጭ ትግራይም ደግሞ ከሌላም አካባቢ እንደሚዘጋ ነው። ዛሬ አሁን ባለው እንግዲህ መቀሌ ነው ሙሉ ሙሉ የማፈን ስራ እየተሰራ ያለ የሚመስለው። የእንቅስቃሴ ገደብ የተጣለው የትግራይ ወጣቶች ዳግም ጦርነት በመሸሽ በክልሉን በገፍ በሺዎች ነው በየቀኑ እየለቀቁ ይወጡ ያሉት። ይህንኑ ተከትሎ ህወሓት ከፍተኛ ስጋት ውስጥ ገብተዋል። መግለጫ ሰጥቶ ነበር። አዲስ አበባ ስትሄዱ የአብይ ካራ ይበላቸዋል የሚል ቅስቀሳም አድርጎ ነበር። ግን ያንተ ካራስ ብለው ጥለው እየወጡ ነው ያሉት። እንዲሁም ደግሞ ቲዲኤፍ ብለው የሰበሰቡትም በተወሰነ መልኩ በተለይ ወደ ወልቃይት አካባቢ ጥቃት እንፈጽማለን ብለው በሰፊው የታመኑበት የአርሚ ሰባን ጨምሮ መፍረሱ በገፍ ወደ ተሃድሶ መግባቱ ወደ መንግስት መምጣቱ የበለጠ የረበሻቸው ይመስላል። ለዚህም ነው ለወታደራዊ ግዳጅ ለመጠቀም ፍላጎት ስላላቸው ያን ለማሳካት የሚችሉት ደግሞ ወጣቱ ሲኖር ነው። ያ ወጣት ደግሞ እንዲኖር በማስተባበል ካልተቻለ በማፈን በመዝጋት ነው የሚቻል የሚመስላቸው። እንግዲህ እስከ መቼ ማገት ይችላሉ? ይህስ ተገቢ ነው ወይ ይፈቀዳልስ ወይ የሚል ብዙ ጥያቄዎችን ማንሳት ይቻላል። በዚህ መልኩ እንግዲህ ምን ሊፈጠር እንደሚችል አናውቅም። በሂደት የምናየው ነው የሚሆነው። እንዳለ የጋናው ዩቱበር ስለ ኤርትራ የሰራውን ቪዲዮ አላየሁም። ዛሬ ነገ እያልኩኝ መንገድ ላይም ነበርኩ። በዛ ምክንያት የጋናው ዩቱበር ስለ ኤርትራ የሰራውን ቪዲዮ አየሁ። ካን ዩ ሪፍሌክት ኦን ዘ ቱር ኦፕሬተር ሃንድለር guy that is assigned to all YouTubers visiting Eritrea? አላየውም። እኔ አክቹዋሊ አንዱ እዛ የሚሰሩ ማላየው ለምንድን ነው በእርግጠኝነት እኔ ካየሁት ያነሰ ነው የሚያዩት። ፕላስ ደግሞ እኔ ራሴ ማየት የሚፈልግበትን አይደለም ያየሁት። ማየት መርጠው ነው የሚያሳዩት። ያ መርጠው የሚያሳዩት ደግሞ ኮተት ነው። ለእነሱ ነው ምርጥ የሚመስለው እንጂ ለእናንተ ኮተት ነው። ምርጥ ቦታ ነው ፈልገው የሚወስዷቸው። ፎቶ ማንሳትም ካሜራ መጠቀም የምትችሉበት ቦታዎችም ውስን ናቸው። ያም ግን የነሱ the best thing is the worst thing ለኛ አይሆንም። ብዙ ቪዲዮ ለመጠቀም የከበደ ለዛ ምናልባት የውጭ ሰዎች እንደኛ ላይ ተጠነቀቁላቸው ይችላል። ግን ደግሞ ያሳዩትን ይዘው ይወጣሉ። እንዲፍረታቸው የሚገርመኝ ማሳየታቸው ነው። አሜን። በአለገባ ከተማ ላይ ቀለም ሳትቀ ምን ለማሳየት ነው ኤርትራ የሚወስዱት? አንዱ ከሚገርመኝ እሱ ነው።
አሜን ኤርፖርቱን ቆሻሻ ሽንት ቤት ነው የሚመስለው። ኃይለ ሥላሴ የሚያለቅሱ ይመስለኛል። ከምንም በላይ ደግሞ ኤዲት ራሱ ማድረግ ይፈልጋሉ። ታውቃላችሁ ኤዲት ማለት ከትና ኮሰን ኢፌክት እንዲጨመርላቸው ይፈልጋሉ። ኦኬ እንዳለ አያለሁ። አንተ እንደዛ ካልክ አያለሁ። ካየው ማውራት አይቀርም ብዬ እኮ ለፍቶም አበላሸባቸው እንደ ልጁ። የሚያሳዝነው ግን ሰዎቹ በጣም ስዊት ናቸው። ውስጥ ያሉ ሰዎች ከካድሬ ውጭ ያሉት አንዳንድ በጣም ብዙ የሚያሳዝኑኝ እነሱ ናቸው። ሙሉ በሙሉ አሁን ስለ ኤርትራ መጥፎ እንዳታወሩ የሚከለክለው ነው። ከተማ ውስጥ ያለ ነዋሪ ከነዋሪ ጋር እንደምንም ድል አግኝታችሁ ኢንተራክት ስታደርጉ ደርሶስ ወይ በጣም በጣም ህምብል ናቸው። እንግዳ ተቀባይ ናቸው። ደርሶ ላምለ እውነት ለመናገር ይህንን መዋሸት አይቻልም። ኢምፕሬሲቭ ነው እውነት ለመናገር ይሄ ብዙ ነገር ይይዛል። አሁን አንድ አበሻ ሄዶ የአበሻ ትራቨለር ቢሰራ እንደዛ ለማድረግ ይቸገራል። ለተወሰነ መንግስት ፍርሃት አለ። ባርኮት አይተሃል፣ በቃ ስደወል ትነግረኛለህ። እንደዛ ከሆነ ቶሎ ልጨርስ። እንዴት እንደማሰማችሁ ከማሰማችሁ ሳስለወሰድኩ በጽሁፍ የተጻፈውን ብቻ ላቅም። አፋብን የሚባል ኃይል መግለጫ ወጥቷል ዛሬ። መግለጫው በጣም አስቀኝ ነው። መግለጫው ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፈው የሚሰጥ ማንኛውንም አካል አንታገስም የሚል ነው። ለማን ነው? ለኢሃፓ፣ ለኢሃባ፣ ለምናምን ለብልጽግና ሳይሆን ለማንኛውም መንግስት ምርጫ በሰላም ለምታገለው በሙሉ እንደ ብልጽግና እንገላችኋለን፣ እንደ ብልጽግና እንመታችኋለን፣ የብልጽግና እኩል ጠላቶቻችን ናቸው የሚል የገረመኝ በጣም ደናቁርት መሆናቸውን የምታውቁት በዚህ የእንትና ፕሮጀክት መክሰሩን ነው የሚያሳየው። ልደቷ እያለው አብሮነት የሚለው እነሱ የለፉት እነሱ የሚፈልጉት ታጣቂው የከተማውን ረባሽ እንዳይቃወም፣ የከተማው ረባሽ ታጣቂው እንዳይቃወም አብሮ አንድ ላይ ለማሳለፍ የሞከሩት ለዛ ነው። እነ ምስጥርን እነማንን ሰብስበው እነ ጃልባር እነማንን ሰብስበው ይሄ ቨርቹዋል ሰላማዊ ሰልፍ ላይ ሲጠሩ እሱን ለማምጣት ነው የፈለጉት። በሁሉም በኩል ማስጨነቅ ነው ብለው ነው የሚያስቡት። ያስጨነቅን ነው ወይ የሚለው ነገር መመለስ ባይችሉም ማለት ነው። ነገር ግን ዛሬ በዚህ አጋጣሚ ማመስገን ያለብኝ መተቸት ነው ያለብን።